ሰላም እንደምን አላችሁ? ደህና ናችሁ? እግዚአብሔር ስሙ የተባረከ ይሁን። በጣም ደህና ነኝ። እንደዚህ አይነቱን ጠቃሚ የሆነ ትምህርት ብዙውን ጊዜ ስለ መሐመድ ምናምንቴ ነው ስንማር የምንኖረው፣ ስለ እስልምና መጽሐፍ ቅዱስ ላይ ደግሞ ጠቃሚ የሆኑ ትምህርቶች ተዘጋጅተው ሲቀርቡላችሁ በማስታወሻና እንትን በማለት በመጸለይ ልታጠኑ ይገባል። የራሳችን መጽሐፍ ማወቅ ግዴታችን ነው። የእግዚአብሔርን ቃል መብላት መመገብ ግዴታችን ነው። ስለዚህ ዛሬ አንዲት እህት በዩቱብ ቻናሌ ላይ ጥያቄ አቅርባለች። ያንንን ጥያቄ አንብቤ ዶክተር ዛኪር ናይክ ደግሞ ያለውንን እንትን በማለት ይህንን የመጽሐፍ ቅዱስ ክፍል አብራራለሁ ዛሬ። ሰላም ላንተ ይሁን ወንድሜ። እኔ አንድ ጥያቄ ልጠይቅ እፈልጋለሁ። ኦሪት ዘፍጥረት ምዕራፍ 2:7 ላይ ቁጥር 7 ላይ ሰው ከምድር አፈር አበጀው ይላል። ሰውን ከምድር አፈር አበጀው። አሁንም ምዕራፍ 3:19 ወደ ወጣህበት መሬት እስክትመለስ ይላል። አፈር ነህና ወደ አፈርም ትመለሳለህ ይላል እና አዳም እግዚአብሔር ከአፈር ነው የሰራው ወይስ እንዴት ነው? ደግሞ እግዚአብሔር ሰው በመልካችን በምሳሌያችን እንፍጠር ማለት ምን ማለት ነው? አሁንም 2:21 ዘፍጥረት 2:21 ማለት ነው። እግዚአብሔር አምላክ በአዳም ከባድ እንቅልፍ ጣለበት ማለት እግዚአብሔር አዳም ገሎ ነው አጥንት አውጥቶ ሴት የሰራው ወይስ የእውነት እንቅልፍ ተኝቶ ነው ይላል። ይሄ ጥያቄ ነው። ከዚች እህት የቀረበ ጥያቄ በዘፍጥረት ላይ ከዛ በዘፍጥረት ምዕራፍ 2 ላይ የተገለጸውን ነው። በአጠቃላይ የሰው የአዳም አፈጣጠር እንዴት ነው? እንግዲህ በዶክተር ዛኪር በዚህ ይሄን የምታዩት በረጅም ሁለት እንትን አድርጎ ይዞ ከመጽሐፍ ቅዱስ የሚቃረኑና ሳይንቲፊክ ኤረር ብሎ የሚላቸውን 41 ሳይንቲፊክ ኤረርስ ወይም ደግሞ 41 የሳይንሳዊ እንትን ነው ሰው የተፈጠረው እባብን ሁሉንም አስመልክቶ የተናገረው አለ። በዚህ ዙሪያ የሰው የተፈጠረው እና እባብ ሰው አፈር እንዴት ይበላል? እባብ በሳይንስ አፈርን እባብ በየትም በሳይንስ በማውቀው ዓለማችንን በሚያውቀው ሳይንሳዊ አይደለም የሚል ነው። ምኑ ነው ሳይንሳዊ ያልሆነው? አፈር እባብ በምድር ላይ ያለው በተራራው በገደሉ በሜዳው ያለው ፍጥረታትን ነው እንጂ ኢንሴክትን ነው እንጂ የሚበላ አፈርን አይበላም። ይህ ሳይንሳዊ አፈርን አይበላም። ይህ ሳይንሳዊ ስህተት ነው ሲል ይላል። የተያያዘ ስለሆነ ነው የእህቴን ጥያቄ የሰውን አፈጣጠርና አፈርን የሚለውን በዛው በአንድ ድንጋይ ሁለት ወፍ ነው የሚሉት። እንደዛ አለ። ወፍ መግደል አላምንም። በእርግጥም ግን የምሳሌ አባባል ማለት ነው። ስለዚህ እንግዲህ ዘፍጥረት ምዕራፍ 1 ተረድቶታል ወይ? ጥያቄ ከዚህ ላይ ተረድቶታል ወይ? መጽሐፉ ምን እንደሚል ያውቃል ወይ? አፈር በአሁኑ ዘመን በዘመናችን እባብ አፈርን እየበላ አይደለም ወይ? አይደለም የምትሉ እባብ አፈርን እየበላ አይደለም የምትሉ ምልክት ስጡኝ። ቁጥር አንድ ቁጥር ጻፉ። እባብ አፈርን እየበላ አይደለም የምትሉ እኛ ባለንበት በዚች ላይ በአሁኗ ሰዓት ላይ እባብ አፈርን እየበላ አይደለም ወይ? ከበላ ዶክተር ኦኬ
ቁጥር 1 አይደለም። እሺ እየበላ ነው የምትሉ ቁጥር 2 እየበላ ነው የምትሉ ቁጥር 2 አፈር እባብ አፈርን እየበላ ነው ያለው። እባብ አፈርን እየበላ ነው ያለው። ቁጥር 2 ኦኬ፣ አንድ ሰው አገኘው። እሺ ዛሬ ይሄንን ጠለቅ ያለ ትምህርት አካፍላችኋለሁ። እንዳልኳችሁ ሸር አድርጉት፣ እንዳልኳችሁ ጻፉ፣ ተማሩ፣ ራሳችሁ የምትቆሙበት። እንደዚህ በእንትን በፓስተሮች በምናምን ፊት ነው እንደዚህ የሚቀላውጠው። ሳይንቲፊክ ኢረር ምናምን። ኦኬ ምንድን ነው የሚለው መጽሐፍ ቅዱስ? እንግዲህ መጽሐፍ ቅዱስ እግዚአብሔር እንዴት አድርጎ እንደጻፈውና እንዴት አድርገን እንደምናጠናው በጥንቃቄ በኢሳይያስ 28 ላይ ደግሜ ስነግራችሁ ኑሬያለሁ። ይህም ደግሞ መጽሐፍ ቅዱስ የተጻፈበት እና እንዴት አድርገን ነው ምንዘው፣ እንዴት አድርገን ነው ምናየው የሚለውን መልስ ይሰጣል። አሁንም ደግሜ እሄድበታለሁ። ለምን? ቁልፉ እዛ ላይ ነው። ሰው የሚወድቀው እዛ ላይ ነው። ዶክተር ዛኪር ናይክ የወደቀው እዛ ላይ ነው። አላህ የወደቀው እዛ ላይ ነው። ሙሐመድ የወደቀው እዛ ላይ ነው። የሙስሊም ስኮላሮች የወደቁት ከዛ ላይ ነው። ጆሆባ ዊትነስ የወደቀው እዛ ላይ ነው። የሃይማኖት እንትኖች ሁሉ የወደቁት ከዛ ላይ ነው። ስለዚህ እንዴት እንደሆነ እነግራችኋለሁ። እግዚአብሔር እንዴት ነው የሚያስተምረን? አንቺን እንዴት ነው የሚያስተምርሽ? እኔን እንዴት ነው የሚያስተምረን? ለመማር የሚፈልጉትን የሰማዩን መንግስት የሚጠሙትን የሚራቡትን እግዚአብሔር እንዴት ነው የሚያስተምራቸው? ወደ መልስ እሄዳለሁ። እዛ በፊት ግን ምክንያቱም አንድ ሰው እንትን አጠቃቀሙን ካላወቀ ይስታል። እንዲህ ይላል፣ ለሳቱት የእግዚአብሔርን ቃል ለሚያጣምሙ በእርክሰትና በጥፋት በውሸት እንትን ላሉ ለነቢያቶች ለነዛ ሁሉ እንዲህ ይላል እግዚአብሔር። ኢሳይያስ 28 እንዲህ ይላል፣ እነዚህ ደግሞ ወይን ጠጅ የተነሳ ይስታሉ፣ ከሚያሰክር መጠጥ የተነሳ ይስታሉ። ካህኑና ነቢዩ ከሚያሰክር መጠጥ የተነሳ ይስታሉ፣ በወይንም ጠጅ ይስታሉ፣ ከሚያሰክር መጠጥ የተነሳ ይፋንናሉ፣ በራይ ይስታሉ፣ በፍርድ ይሰናከላሉ። ማዕዱ ሁሉ ትፋትና፣ ያው ሙስሊሞች እንደዚህ ነው። ማዕዱን ሁሉ ትፋት ያደርጉታል። ሰው እንዳይበላ የህይወትን ቃል እነ ዶክተር ዛኪር ትፋት ይሞሉበታል። መጽሐፉ ነው የሚለው ትፋት። የነዚህ እነ ሐመድ ዲዳት ትፋት ማዕዱን ውድ የሆነውን ውብ የሆነውን የእግዚአብሔር ቃል የሚያጣምሙ። ይከብዳል፣ ቃሉ ይከብዳል አይደል? ያ ነውር ነዋ። እግዚአብሔር እንደዛ ነው የሚለው። ትፋትና ርኩሰት ሞልቶበታል፣ ንጹሕ ስፍራ እንኳን የለም። እውቀትን ለማን ያስተምረዋል? ወይስ ትምህርት ማስተዋልን ለማን ይሰጠዋል? እግዚአብሔር እውቀትን ለማን ነው የሚያስተምረው? የሰማይ አምላክ እውቀትን ለማን ነው የሚያስተምረው? ኢየሱስ ክርስቶስ እውቀትን ለማን ነው የሚያስተምረው? መንፈስ ቅዱስ ገልጦ አብርቶ የሚያስተምረው እውቀትን ለማን ነው የሚያስተምረው? ለማን ነው የሚያስተምረው? ለማን ነው? ጥብቅ ነገርን ማወቅ መረዳት ለማን ነው? ለማን ነው? ታውቂያለሽ? ታውቃለህ? ለማን ነው? እንስማ። እውቀት ለማን ያስተምረዋል? ወተትን ለተው ጡትን ለጣሉ አይደለምን? ከወተት ወጥቶ ወተት ሳይጠጣ ሙስሊም እኮ እንደተወለደ ነው። እንትን አልተወለደም፣ ሳይወለድ ነው የሚቀባጥረው ሙስሊም ማለት። ምክንያቱም መወለድ አለ፣ ወተት መጠጣት አለ። ሐዋርያው ጳውሎስ ወተት ጋትኳችሁ ይላል። ገና ናችሁ፣ ስታድጉ ደግሞ የእውቀትና የጥበብን እንትን ትማራላችሁ አለ። አሁን ግን ወተት ናችሁ፣ ገና ወተት። ገና ትንሽ ሕፃን ያለ ሕፃን ብሎ ወተት እንትን የምትለው በእንትን አድርጎ ወተት። እሺ፣ ስለዚህ ትእዛዝ በትእዛዝ ትእዛዝ በትእዛዝ ስርዓት በስርዓት ስርዓት በስርዓት ጥቂት በዚህ ጥቂት በዛ ነው። የእግዚአብሔር ቃል እንዴት ነው? ትእዛዝ በትእዛዝ ነው፣ ትእዛዝ አለበት። ስርዓት በስርዓት ነው፣ ስርዓት በስርዓት ነው። ወደ መጽሐፍ ቅዱስ ስትመጣ ዝም ብለህ መጽሐፍ ቅዱስን አንስተህ ሳይንሳዊ አይደለም ሳይንሳዊ አይደለም ኖ፣ ረጋበል ረጋበል።
ስለዚህ ምንድነው ትእዛዝ በትእዛዝ ትእዛዝ በትእዛዝ ስርዓት በስርዓት ስርዓት በስርዓት ጥቂት በዚህ ጥቂት በዛ ነው። 13 ላይ ደግሞ ሙስሊሙን ሁሉ የሳተውን ሁሉ ያደቀዋል ሁሉ የሳተውን ሁሉ ያደቀዋል። ስለዚህ ሄደው ወደ ኋላ እንዲወድቁ ያዝልኝ። ሙስሊሞች ቃልን የሚያጣምሙ ሁሉ ጆቫ ዊትነሶች፣ ኦንሊ ጂሰሶች፣ የእግዚአብሔርን ቃል የሚያጣምሙ ሁሉ ነብይ ነን ብሎ የሚያጣምም የጴንጤንትን ሁሉ እነዚህ ሁሉ ሄደው ወደ ኋላ እንዲወድቁ እንዲሰበሩ ምንድን እንዲሰበሩም ተጠምደው እንዲያዙ ወጥመድ ውስጥ ገብቷል ማለት ነው። ዶክተር ዛኪር ናይክ ወጥመድ ውስጥ ነው። አቡ ሃይደር ወጥመድ ውስጥ ነው ያለው። ተጠምደው እንዲያዙ በማን? በእግዚአብሔር ወጥመድ። የእግዚአብሔር ቃል ትእዛዝ በትእዛዝ ትእዛዝ በትእዛዝ ስርዓት በስርዓት ስርዓት በስርዓት ጥቂት በዚህ ጥቂት በዛ ነው። ስለዚህ ስርዓት አለው ስትመጣ፣ ትእዛዝ አለው የምትከተለው። ከዛ ደግሞ ጥቂት ከዚህ ጥቂት ከዛ ጥቂት ከዚህ ጥቂት ከዛ አድርገህ ትማራለህ። አሁን እንደዛ አድርገን ነው የምንማረው። ጥቂት ከዚህ ጥቂት ከዛ ጥቂት ከዚህ ጥቂት ከዛ ጥቂት ከዚህ ጥቂት ከዛ አድርገን ቤታችን እንሰራለን። እግዚአብሔር እንደዛ ነው የጻፈው። ይህ ግን ጥቅስ ሲወስድና ሳይንቲፊክ አይደለም። እሺ ታዲያ እንዲህ ከሆነ እንዴት አድርገን ነው የምናየው? ጥቂት እንጀምር፣ በጥቂቱ እንጀምር። ዘፍጥረት ምዕራፍ 1 ቁጥር 26 ዘፍጥረት ምዕራፍ 1 ቁጥር 26 ዘፍጥረት ምዕራፍ 1 ቁጥር 26 እንሂድና ዘፍጥረት ምዕራፍ 1 ቁጥር 26 ቁጥር 26 የሰውን አፈጣጠር ከዛ ጀምራል። ጥቂት ከዚህ ነው። በጥቂት እንጀምረው። በጥቂት ነው የምንጀምረው። ቁጥር 26 ተመልከቱት። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችና የሰማይ ወፎችን እንስሳትና ምድርን ሁሉ በምድርም ላይ የሚንቀሳቀሱትንም ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረው፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እዚህ ላይ ትንሽ ሰጠን። ምን አደረገ? እግዚአብሔር ፈጠረ። በምን መልኩ? በራሱ መልክ፣ በራሱ ምሳሌ ምን አድርጎ ፈጠራቸው? ወንድና ሴት አድርጎ ፈጠራቸው። ኦኬ፣ ጥቂት እዚህ ላይ ከዛ እንደገና ደግሞ ትንሽ ማብራሪያ ይሰጠና፣ ትንሽ ብርሃን ይሰጠና፣ ትንሽ ነገር ይጨምርልና የት እንሂድ? 2 እንሄዳለን። 2 በእግዚአብሔር አምሳል እንደፈጠረው ተምረናል። ምዕራፍ 2 ቁጥር 7 እንሄዳለን። ኦኬ፣ ምዕራፍ 2 ቁጥር 7 እግዚአብሔርም አምላክ ሰውን ከምድር አፈር አበጀው። ኦኬ፣ ተጨማሪ ነው። ከምን ነው የፈጠረው? ዘፍጥረት 1 ላይ ገልጦታል? አልገለጸውም። ጥቂት ያደረገ ነው የሚጨምረው። ጥቂት ጭምር ያደረግልሃል። አሁን እዚህ ላይ ደግሞ ቦግ አደረገልን። ኦኬ፣ ከምን ፈጠረው? ዘፍጥረት 1 ላይ 25፣ 26 እና 27 ከምን እንደፈጠረው አናውቅም። ብቻ ፈጠረው፣ አናውቅም። እዚህ ላይ ደግሞ እግዚአብሔር ያን የፈጠርኩትን ሰው ካፈር ነው የፈጠርኩት። ሰዎች ዘፍጥረት እንትን ብሎ እንደገና ፈጠረ። አልፈጠረም። እግዚአብሔር ፕሮግሬሲቭ ሬቨሌሽን ይባላል። ፕሮግሬሲቭ ማለት ጥቂት መግለጥ። እግዚአብሔር ጥቂት ይገልጣል፣ ጥቂት ይገልጣል። እየገለጠ ሙሉን ይሰጠናል። እንደዛ ነው እግዚአብሔር ቃሉ። ስለዚህ በዘፍጥረት ምዕራፍ 2 ላይ ሌላ ነገር ጨመረልን። የፈጠርኩትን ሰው ከምን የፈጠርኩት? ከምድር አፈር ነው ያበጀው። ከዚህ ማብራሪያ ይሰጠናል። መጀመሪያ ዋናውን ነገር ያስቀምጥና ቀስ እያለ ማብራሪያ ይሰጠናል። ስለዚህ ቀስ በቀስ እየገለጠ ነው የሚሄደው።
በቀስ እግዚአብሔርም ምን አለ? እግዚአብሔርም አምላክ ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወትን እስትንፋስ እፍ አለበት። ያ እዛ ላይ የነገረው ፈጠረው፣ የሕይወትን እስትንፋስ እፍ አለበት፣ እሱም ሕያው ሆነ። አያችሁ? አሁን እዚህ ላይ ምን አደረገ? ጨመረልን። እንዲሁም ልንገራችሁ አንድ በጣም ሳጠና የተገረምኩትን ሳጠና ብዙ ጊዜ ለምንድን ነው የሚል እንትን አለኝ። እንዴት ነው ድሮ ለምንድን ነው እል ነበር። አሁን ዘፍጥረት ምዕራፍ 5 ልውሰዳችሁ። ዘፍጥረት ምዕራፍ 5 ማለት የመጨረሻው ማለት ነው። አንድ ነገር ላሳያችሁ ስለፈለኩ ነው። ምክንያቱም ዘፍጥረት 1 እና 2 3 4 አልተባለም። ይሄ የለም አልተገለጠም። ዘፍጥረት ምዕራፍ 5 ላይ ከ900 ምናምን ዓመት በኋላ እግዚአብሔር ይነግረናል፣ ይጨምርልናል ትንሽ ነገር። የአዳም ትውልድ መጽሐፍ ይሄ ነው። ይሄ እንግዲህ አዳም ሲሞት ነው። አዳም ሲሞት የሞት እንትኑ ሲነገር የሥርዓተ ቀብሩ ሲነገር ነው። አዳም እንዲህ አለ። ኦኬ፣ የአዳም ትውልድ መጽሐፍ እንዲህ ነው። እግዚአብሔር አዳምን በፈጠረ ቀን በእግዚአብሔር ምሳሌ አደረገው፣ ወንድና ሴት አድርጎ ፈጠራቸው፣ ባረካቸው። ስማቸውን አዳም ነው ወንዱ ወይስ አዳም ሴቷ ናት? አዳም እዛ አናውቅም። ምክንያቱም እግዚአብሔር አልገለጠም። ጠብቅ ነው የሚለው። ጠብቂ። ስማቸውንም በፈጠረበት ቀን አዳም ብሎ ጠራቸው። ለካ ሴቲቱም አዳም ተብላ ነው የምትጠራው። ሁለቱም አንድ ላይ አዳም ማለት ወንድየው ብቻ አይደለም። እስካሁን ዝም ብሎ ቆይቶ እግዚአብሔር ምን አለ? ከ900 ዓመት በኋላ ዝም ብሎ ጠብቆ ጥቂት ነገር ሰጠን። ምን አለ? ያን የፈጠርኩትን ሰው፣ ያን ከአፈር ያበጀውን ሰው፣ ያን የሕይወት እስትንፋስ እንትን ያልኩበትን ያ ድሮ የፈጠርኩትን ሰው እኔ ራሴ ወንድና ሴቱን አዳም ብዬ ጠራኋቸው። ስለዚህ መጽሐፍን እስከ መጨረሻው ማየት አለ። ለዚህ ነው ቅዱስ ጳውሎስ መንፈሳዊውን ነገር ከመንፈሳዊው ነገር ጋር አነጻጽረን አውጥተን አውርደን እንማራለን። መንፈሳዊውን መጽሐፍ ከመንፈሳዊው ጋር አነጻጽረን ጥቂት በዚህ ጥቂት በዛ አድርገን መንፈስ በሚያስተምረን እንማራለን። አያችሁ፣ ግሩም አይደለም መጽሐፍ ቅዱስ? ስለዚህ ምን አለ እዚህ ላይ? እግዚአብሔር ምን አለ? ወንድና ሴት አድርጎ ፈጠራቸው፣ ባረካቸውም። ባይክራየት ሽማም አዳም በዮም ሄባረአም፣ በፈጠራቸውም ቀን እግዚአብሔር አዳም ብሎ ጠራቸው። ዋው! እስከዚህ እስካልመጣህ ድረስ ይሄን አታውቀውም። ዝም ብለህ ምዕራፍ 1 ምዕራፍ 2 ምዕራፍ 3 ምዕራፍ 4 ብታነብ ይህን ሁሉ ልታውቀው አትችልም። መጨረሻ እግዚአብሔር ሲያስቀምጥልህ ያንን ነው። ስለዚህ ወደ መጽሐፍ ቅዱስ ስትመጡ በጣም ጥንቃቄ ያስፈልጋል። በጣም ዝም ብሎ መቀባጠር አይደለም፣ ማየት እስከ ራእይ ድረስ እግዚአብሔር ምን ሊል ነው የፈለገው? እግዚአብሔር ምን ለማለት ፈልጎ ነው? ምንድን ነው የሚናገረው? እና እግዚአብሔር እያነበብክ ከሄድክ ቁጥር ይጨምርልሃል። እያነበብሽ በሄድሽ ቁጥር ይጨምርልሻል። እያነበብሽ በሄድሽ ቁጥር እንደዚህ ነው ቃሉ። ለዚህ ነው አንብበው፣ ስትተኛ፣ ስትነሳ፣ ስትወጣ፣ ስትገባ፣ በግንባርህ፣ በቤትህ፣ በእንትንህ አድርገው አንብበው። ለምንድን ነው? ምክንያቱም እያነበብክ ስትሄድ ምን ታገኛለህ? እውቀት እየጨመረልህ ይሄዳል። ትንሽ የምታውቀውን እየጨመረልህ። እግዚአብሔር በአንድ ቀን አምጥቶ አያሸክም፣ አያደርግም። እንደዛ አይደለም እግዚአብሔር አምላካችን እንደዛ አይደለም። በአንድ ቀን ዝም ብሎ አምጥቶ ጭንቅላት እግዚአብሔር አምላካችን እንደዛ አይደለም። በአንድ ቀን ዝም ብሎ አምጥቶ ጭንቅላት ላይ እንትና ቀስ አድርጎ ያስተምራል። ቀስ በቀስ ነው የሚያስተምረው። ረጋ አድርጎ ነው የሚያስተምረው። አምላካችን የረጋ አምላክ ነው። ረጋ ያለ አምላክ ነው። እንደ አላህ የሚቀባጥርና እንትን የሚል አይደለም። ስለዚህ አያችሁ፣ አሁን ዘፍጥረት 1 ዘፍጥረት 2 ላይ ካፈርና ከንትን እንዳበጀው፣ ዘፍጥረት 5 ላይ መጥቶ ግን ብዙ ነገር
ወንድና ሴት አድርጎ ፈጠራቸው፣ ባረካቸውም፣ ስማቸውንም በፈጠረበት ቀን አዳም ብሎ ጠራቸው። አዳምም 200 ዓመት 30 ዓመት ኖረ፣ ልጅንም በምሳሌው እንደ መልኩ ወለደ። ለምን ቅድም ሲናገር አልነገርም? አዳም እንደ ምሳሌው እንደ መልኩ ሴትን ሲወልደው እንደዛ አላለንም። አሁን ቆይቶ ከስንት መቶ ዓመት በኋላ ግን እንደ ምሳሌ እንደ መልኩ ነው የተወለደው ልጁ። ገባሽ? እግዚአብሔር እንደዛ ነው። ስለዚህ መጽሐፍ ቅዱስ እንደዚህ ነው እና እግዚአብሔር በምዕራፍ 2 ላይ ከምን እንደፈጠረው ተማርነ። ከአፈር እንደፈጠረው ጨመረልን ማለት ነው። ከዛ ምዕራፍ 3 እንሄዳለን። ዘፍጥረት ምዕራፍ 3 እየገባችሁ ነው ብዬ እንትን እላለሁ። ደስ እያላችሁ ነው። እየገባችሁ ያላችሁ አንድ ቁጥር ጻፉ። ስለዚህ እግዚአብሔር ስሙ አሜን። እግዚአብሔር ስሙ ይባረክ። አሁን ተመልከቱ እባቡ እንዴት እንደሚበላ ላሳያችሁ ነው። በ2013 እንደ አውሮፓ ዘመን አቆጣጠር በ2013 ከእንትኖች ጋር ከአሜሪካን ኤቲስት አሶሲዬሽን የአሜሪካ የኢአማኞች ማህበር ተመዘገብኩኝ። ለምን? ምንድን ነው የሚያምኑት? እግዚአብሔር የለም ብለዋል። ግን ገንዘብ አንተ ደንቆሮ ነው የምትለው? አዎ ያ ልክ ነህ። ከነብይህ የበለጠ ደንቆሮ የለም። ነብዩ መሐመድ የደንቆሮች ሁሉ ቁንጮ ነው። ያልተማረ ምን ያላለ ብድግ ብሎ ነብይ ሆነ። እንደዛ አይነት ነው። ደንቆሮ ማለት ነብዩ መሐመድ ነው። ይግባ እና በእንትኖች ገባው በነዛ ለምን ላጠና። ምክንያቱም ተመልከቱት፣ አንድ ነገር ላሳያችሁ። አሜሪካን ኤቲስት ተመልከቱት። ምክንያቱም ብዙ ስራ ነው የማጥፋት ስራ የዘመቱ ናቸው። ኤቲስት ቢልቦርድ ተመልከቱት። ይህን ሁሉ ታይታላችሁ። ይሄ ሁሉ የኤቲስቶች እንትን ነው። ይሄ ሁሉ በጣም ብዙ ሚሊዮን በአመት ያወጣሉ ለእንትን። ይህንን ዶንት ቢሊቭ ኢን ጋድ፣ በእግዚአብሔር አትመን፣ በምን እንትን አትበል፣ ይሄ ምናምን በቃ በመጽሐፍ ቅዱስ ይቀልዳሉ። ይህን ሁሉ ገንዘብ ያወጣሉ። ይህን ሁሉ ተመልከቱት። ይህ ሁሉ የኤቲስት እንትን ነው ስራቸው። ልክ እንደ እስልምና መጽሐፍ ቅዱስን እንትን ማለት ነው። መጽሐፍ ቅዱስን ዋጋ ማሳጣት ነው። እና ምንድን ነው ማያውቁ ብዬ ለምንድን ነው ግን እግዚአብሔር ከሌለ ይህን ያህል ገንዘብ ያወጡት? ይህን ያህል ገንዘብ እንትን የሚሉት አምላክ ከሌለ የለም አይደለም? የለም ካልክ ምን ትጨነቃለህ? ግን እንደዚህ ስለሆኑ እኔ ገባሁና የሚያረጉትን ምናምን ስማር ቆየው እና አንድ ቀን ቻት ሩም አለ። በቻት ሩም እያለን አንዱ እንትን አለና ይገርማችኋል እባብ አፈር ይበላል ብሎ ይላሉ እኮ እነዚህ። እባቡ መጣና ሴቷ ሄይ ውመን አላት። እባቡ መጣና ምን አላት? ሄይ ውመን ሄይ ውመን አላት። እንትንን ማንን? ሔዋንን ምን ብሎ ሄይ ውመን እባቡ። ክን ብሊቭ እንደዚህ አይነት ህዝብ በአሜሪካ ላይ በዓለም ላይ 2 ቢሊዮን ህዝብ አለ ይህን የሚያምነው በጣም ብለው ሲሉ ከዛ በኋላ እኔ ምንድን ነው አበዛችሁት አልኩኝ። እባብ አይናገርም ብለህ ነው እንዴ? ዋት ምንድን እባብ ይናገራል እንዴ? በደንብ ይናገራል። እባብ አፈር ይበላል እንዴ? በደንብ አድርጎ ይበላል። ትምህርት ቤት ሄደህ አልተማርክም? ነው ተምሬያለሁ። እንዲያውም የሳይንስ አስተማሪ ሁኜ ብዙ ዓመት ሳይንስ አስተማሪ ሁኜ ሰርቻለሁ። ታዲያ ምንድን ነው እንዴት ትላለህ? እንዴት አይነት ነንሰንስ የሆነ እንትን እንዴት ትላለህ ብዬ ብለው አሉ። ከዛ ነገር እንትን አልኳቸው። አሁን ማብራራላችሁን አመጣሁ። ይሄ የጻፉልኝ እነሱን አፋቸውን ሳዘጋቸው ዲባንኪንግ
ዲባንክ ከማን ምን ሆኖ ነው እንትን አላልኩም። አንድ የታገሱ ዲባንኪንግ ኢግኖራንስ ተመልከቱት። ዲባንኪንግ ኢግኖራንስ ሚል ይሄ ላመጣላችሁ ነው። ወደዛ ልውሰዳችሁና እዩት። ዲባንኪንግ ኢግኖራንስ ዋት ምንድን ነው ይሄ? እንትኑን ያመጣዋል እንዴ? ኦኬ አንዴ ታገሱ። የሆነ እንትን ገብቶ የሆነ ነገር ኦፕን አድርጓል ማለት ነው። ኦኬ ዲባንኪንግ ጌታ ምን የሆነ ነው? ዲባንኪንግ ኢግኖራንስ ይመጣል። አሁን እነዚሁ 2013 16 ይታያችኋል አይደል? በ16 2011 16 2013 በ2000 እንትን ነው። ይሄንን መጽሐፍ ሁሉ ሰብስበው ላኩልኝ። አንተ ደንቆሮ ድንቁርናህ ነው ምናምን ብለው ይሄን ሁሉ ጻፉልኝ እና የነሱ ኢሜሎች በዛ ኤቲስቶች ጋር ስገጥም ይሄን ወስጄ እንትን እላለሁ እና ኤቲስቶች ጋር ስገጥም ይሄን ወስጄ እንትን እላለሁ እና ምንድነው እኔ ያልኳቸው? አዎ እግዚአብሔር ሰውን ከምድር አፈር አበጀው እና እግዚአብሔር በምድር አፈር አበጀውና ሰውንን ታዘዘኝ፣ ሕጌን አትተላለፍ፣ ብትተላለፍ ግን ለሰይጣን ትሰጣለህ አለው። ትሞታለህ፣ ሞትን ትሞታለህ። ሰይጣን አታለለና ወሰደው። በእባብ ተመስሎ ነው የመጣው። ያነ የመጣው ማን ነው? ዘፍጥረት ምዕራፍ 2 ላይ የመጣው ማን ነው? ሰይጣን ነው። በምንድን እንዴት እናውቀዋለን? ራእይ እንሄዳለን። ራእይ መጽሐፈ ራእይ 12 እንሄዳለን። እዛ ላይ ይነግረናል። የቀደመው እባብ ይለዋል 12:9 ላይ። አሁን በሙስሊሞች የሚሰራው የአላህ መንፈስ የሚያስተው መንፈስ እንዲህ ይላል 9 ዓለምን ሁሉ የሚያስተው ዲያብሎስ እና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ። መላእክቱም ጅኒዎች ከሱ ጋር ተጣሉ። ስለዚህ ምንድነው እግዚአብሔር የሚናገረው? አፈሩን የሚበላው ማን ነው? ሰይጣን ነው። አፈሩ ማን ነው? ሰው ነው። አፈሩ ማን ነው? ሰው ነው። እና ስለዚህ ኤቲዝም ሰይጣን አፈሩን የሚበላበት መንገድ ነው አልኳቸው። አንዱ መንገድ ኤቲዝም ወይም ደግሞ ኢአማኝነት እናንተ አሁን የምትከተሉት ይህን ሁሉ ስራ የምትሰሩት በእናንተ ውስጥ ያለው እየበላችሁ ነው። ሰይጣን እናንተን እየበላ ምግቦቹ ናችሁ ስል አባረሩኝ። ስለዚህ እስልምና ምንድን ነው? ሰይጣን አፈሩን የሚበላበት መንገዱ ነው። አፈር የሆነውን እኛ በክርስቶስ ሄዳነ ወደ ክብር እንሄዳለን። አይበላንም። የሚከብረውን እንለብሳለን። በክርስቶስ ያልዳነው ሁሉ አፈር ነው፣ ይበላል። የሚበላው ማን ነው? ሰይጣን ነው። እግዚአብሔር ከአፈር አበጀው እና አፈር ነህና ወደ አፈር ትመለሳለህ አለው። እባቡንም በልብ ትሄዳለህ፣ በሕይወት ዘመንህ ሁሉ ምን ትበላለህ? አፈርን ትበላለህ አለው። ዋው! አንተ ሽማግሌ መሐመድ የበለጠ ሽማግሌ አላህ ነው። በአንድ እግር የቆመ አንድ እግሩን ያጣ አካለ ስንኩል የሆነው አላህ ነው። እኔን እንደዛ ተሰደብከኝ። አካለ ስንኩሉ አላህ ነው። አንድ እግር የቀኝ እግር አለው።
እኔ 2 እግሮች፣ 2 እጆች፣ 2 ምናምን 2 አይን መነጽር አለኝ፣ ሁሉ አለኝ። አላህ ግን አካለ ስንኩል ነው። ሁለት የቀኝ እጅ አለው፣ የግራ እጅ የለውም፣ የግራ እግር የለውም። አካለ ስንኩል ማለት ያን ነው። ከማስተምረው ገብተህ ከበጠበጥከኝ እነግርሃለሁ። ያው እንድትከበሩ ከፈለጋችሁ ዝም ብላችሁ ኑና ተማሩ። አይ እናገራለሁ ካልክ እኔ ደግሞ በራስህ ነው እኮ እኔ አልሳደብም። ግን አካለ ስንኩል ነው ስትለኝ አካለ ስንኩልማ አላህ ነው። ስድብ ነው ይሄ? አይደለም። ለምን? አንድ እግር አለው፣ 2 የቀኝ እጅ በአንድ ገጥ አለ። ያትም ምን አረገ? ለምን በቀኝና በግራ አልነበረው? ስለዚህ ይሄ ነው እና ዓለምን ሁሉ የሚያስተው የሰይጣን ሃይማኖት በጣም ጠላታችን ነው እና እግዚአብሔር ሰውን ከምድር አፈር አበጀው፣ የሕይወት እስትንፋስን እንትን አለበት። እግዚአብሔርን ማይታዘዙ ሁሉ አፈር የሆኑ ይበላቸዋል። ማን? ሰይጣን ይበላቸዋል። ምግቦቹ ናቸው። እኛ ግን ስለኛ ምን ይላል? ኢሳይያስ 66 ላይ እነድና ስለዚህ ምክንያቱም ዝም ብሎ መጽሐፍ ቅዱስን ካላየ ነው እንትን ኦኬ ምንድነው? ኢሳይያስ 65 ይህን ጻፉና ያዙት። ኢሳይያስ 65 እንዲህ የሚል 25 ላይ ተመልከቱት። ዘንዶው፣ እባቡ ምንድን የተለያየ ስም አለው። ግን ምን ይለናል ስለኛ መጽሐፉ? ላምጣላችሁ። ይኸው ኢሳይያስ 65 ተከተሉኝ 25 ላይ እንዲህ ሚል እናገኛለን። እኛ እንዴት እንደምንሆን እና የሚበሉት እነማን እንደሆኑ ምንድን ነው ይሄ? ኦኬ ኢሳይያስ 65 አይደለም እንዴ? እንዲህም ይሆናል፣ ሳይጠሩ እመልስላቸዋለሁ፣ ገናም ሲናገሩ ሰማለሁ። ተኩላና ጦበት በአንድነት ይሰማራሉ፣ አንበሳም እንደ በሬ ገለባ ይበላል። አንበሳም እንደ በሬ ገለባ ይበላል። የእባብም መብል ትቢያ አፈር ይሆናል። የእባብም መብል ምን ይሆናል? ትቢያ ነው። እባቡ የሚበላው ትቢያዎች ናቸው። እነዚህ ትቢያዎች ማን ናቸው? ትቢያ ማለት አፈር ማለት ነው። ኢሳይያስ ምን አለ? እግዚአብሔር ልጆቹን እንዴት እንደሚጠብቅ ነው። እንዲህ ይላል። እንዲያውም ቁጥር 65 23 እነርሱ ከነ ልጆቻቸው የእግዚአብሔር ብሩካን ዘር ናቸው እና በከንቱ አይደክሙም፣ ለጥፋትም አይወልዱም። እንዲህም ይሆናል፣ ሳይጠሩ እመልስላቸዋለሁ፣ ገናም ሲናገሩ ሰማለሁ። እነዚህ እነማን ናቸው? ያመኑ የዳኑ ከሰዎች መካከል ከአፈር ከተሰሩት መካከል ያመኑ የዳኑ የተፈወሱ በክርስቶስ የሚያምኑ እነዚህ በእግዚአብሔር በእስራኤል አምላክ በእሱ የሚያምኑ እነዚህ ምንድን ናቸው? እንዲህም ይሆናል፣ ሳይጠሩ መልስላቸዋለሁ፣ ገናም ሲናገሩ ሰማለሁ። ተኩላና ጦበት በአንድነት ይሰማራሉ። ተኩላው ከሙስሊም ጋር አብረን እንኖራለን አይደል? አብረን አለን። ከኤቲስቱ ጋር አብረን እንሰማራለን። ሁሉም አብሮ ነው። በጉና ተኩላ አብሮ ነው ያለ። ግን ተጠንቀቁ ነው የተባለ። ስለዚህ አስተዋዮች ሁኑ። እንዲህም ይሆናል፣ ሳይጠሩ መልስላችሁ፣ ገናም ሲናገሩ እሰማለሁ። ተኩላና ጦበት በአንድነት ይሰማራሉ። የአንበሳም እንደ በሬ ገለባ ይበላል። ገለባ ምንድን ናቸው? ሰዎች ናቸው። አንበሳው ማን ነው? እየዞረ የሚያገሳው አንበሳ ሰዎችን ለመብላት ገለባ ማግኘት አለበት። ፍሬ ያለውንማ ሊበላ አይችልም። ፍሬ ያፈራው የኢየሱስ ነው። ስለዚህ ምን ይሆናል? ገለባ ይበላል። አንበሳ ይበላል። የእባብም መብል ትቢያ ይሆናል። እባብ ሁልጊዜ የሚበላው ምን ይሆናል? ትቢያ። ለዘላለም በዛ ትቢያ ይሆናል። በተቀደሰው ተራራዬ ሁሉ አይጎዱም፣
አይጎዱም አያጠፉምም ይላል እግዚአብሔር። በእኔ በቤተ ክርስቲያኔ በተቀደሰው ተራራዬ በማዳን መንገድ ማንም ልጆችን አይጎዳቸውም። እባቡ ግን ምን ይበላል? ትቢያ ይበላል። ዘፍጥረት ጥቂት በዚህ ጥቂት በዛ ዘፍጥረት ትዝ አላችሁ? አፈር ነህና አፈርን ትበላለህ የተባለው እዚሁ ኢሳይያስ ላይ መጥቶ ይነግረናል። ትቢያ ይበላል። ሳይንሳዊ አይደለም ይላል። ማን ነው እንትን ጽፎ ጥቅስ ጽፎ ገለባው ይሄ የአላህ ገለባ ዶክተር ዛኪር ናይክ የአላህ ገለባ ያውልህ በቁመቱ ታየዋለህ። ዶክተር ዛኪር ዶክተር ተብሎ ደግሞ ታየዋለህ። ያው በቁመቱ ጥቅሶችን ለቅሞ ሳይንሳዊ ያልሆኑ መጽሐፍ ቅዱስ ሳይንሳዊ አይደለም፣ አፈር እንዴት ይበላል? ገጥም አርጎ አሁን እሱ ለአፈር ነው የሚሰራው። አላህ ያ ነው። አላህ እየበላ ነው። አላህ ይበላል። አላህ ድብን አርጎ ይበላል፣ እየበላ ነው። በስልምና አላህ ሰዎችን ምንድን ነው? አፈር ናቸው፣ እየበላቸው ነው። ስለዚህ እህቴ ተመልሶልሻል ብዬ ተስፋ አረጋለሁ። እግዚአብሔር አምላክ አፈር ብሎ ሲል ራሱ መጽሐፉን ራሱ ውስጥ መፈተሽና ማየት አለብን። ሌላውን ጥያቄሽን ሌላ ጌታ በፈቀደ ጊዜ ደግሞ እመልስልሻለሁ። ጥያቄ ያላችሁ ካላችሁ መጠየቅ ትችላላችሁ። መጽሐፍ ግን እንደዚህ እንረዳዋል። ስለዚህ ዶክተር ዛኪር ቢቀባጥር የእግዚአብሔርን ቃል እውነታ አይለውጡም። ይሄው እግዚአብሔር ቃል እጹብ ድንቅ ነው። እንደ አላህ የሚቀባጥርና የሚዘባርቅ ቃል የለውም እግዚአብሔር። ጥያቄ ካላችሁ ግቡ፣ ከሌላችሁ ግን እዚህ ጨርስና ሰላም ለእናንተ ማሰላማ እላችኋለሁ። ማሰላም ሰላም ከእናንተ ጋር ይሁን እንጂ መጽሐፍ ቅዱስ ውስጥ አንድም ስህተት የለበትም፣ ነውር የለበትም። መጽሐፍ ቅዱሱ እጹብ ድንቅ የህይወት መጽሐፍ ነው። ልትራቡት ልትጠሙት ይገባል። እሱነን ልታውቁ እጅግ ልትጠሙ ይገባል። እጅግ ልትፈልጉት ይገባል። በርን ልታንኳኩ ይገባል። ይከፍትላችኋል ኢየሱስ። ልትፈልጉት ይገባል፣ ታገኛላችሁ። ኢየሱስ ጌታ ነው። Tell me about women in heaven. Well, there will be like they are the children. የእግዚአብሔር ልጆች ናቸው። ሴት ወንድ በመጽሐፍ ቅዱስ እኩል ነው። በክርስቶስ በክብር ነው የሚኖሩት። ልጆቼ ነው የሚላቸው እግዚአብሔር። በወንዶችና በሴቶች ልጆች ላይ ከመንፈሴ አፈሳለሁ። በመጽሐፍ ቅዱስ ስንት የሴት ነቢያት እንዳሉ ፈልግ ተመልከት። ቁርአን አንድም የለም። በመጽሐፍ ቅዱስ ውስጥ ነቢያት ዲቦራ ነቢይ ናት። ማርያም የአሮን እህት አላህ ግራ የተጋባባትና የጌታ እናት ናት ብሎ ያላት ማርያም የአሮን እህት ነቢይ ናት። ሌሎችም ብዙ ነቢያት ሴቶች አሉ እግዚአብሔር የተጠቀመባቸው። ስለዚህ ከመንፈሴ አፈሳለሁ ስጋ በለበሰ ላይ በወንዶችና በሴቶች ልጆች እኩል ነው። በእግዚአብሔር ዓይን ወንድም ሴትም ትልቅም ትንሽም ሀብታምም ሁሉም እኩል ነው። በክርስቶስ እኩል ነው። በሰማይ እኩል ውርስ አላት እንጂ የማንም የወንድ እንትን መጫወቻ አትሆንም። የለም ሴክስ የሚባል የለም። ከዛ የበለጠ ምድራዊ ነው፣ ፍላጎት ነው። ይሄ ከፍላጎት ንጹህ ሆነን ነው እግዚአብሔርን በማክበር እንደ መላእክት ሆነው ይኖራሉ ነው ያለ እና እግዚአብሔር አምላካችን ስሙ የተባረከ ነው። ያ እንዲያውም ብዙውን ጊዜ መጽሐፍን ስታዩት ሁሉ ነገር በሴት ነው የሚመሰለው። ራእይ 12ን ራእይ 11ን ሁሉን በጠቅላላ ስታዩት ሴት በክብር ተጎናጽፋ
ሴት ልጅ የክብር እንትን ናት። ሰይጣን አላህ ሊያዋረዳት ቢፈልግም በክርስቶስ ግን የከበረች ናት። አላህ ሊያዋረዳት ቢፈልግም በኢየሱስ ክርስቶስ ግን እጅግ የከበረች በሰማይ ቦታ ትልቅ ቦታ ያላት እንደዛ ነው። እና እግዚአብሔር ስሙ የተባረከ ይሁን። ይሄ ነው። እዚህ ላይ እንጨርሳለን። መጽሐፍ ቅዱስ ጥያቄ ካላችሁ አምጡ። ወደፊት እነዚህ ዶክተር ዛኪር ሳይንሳዊ ኤረር የሚላቸውን እየወሰድነ አሁን መታውት ቀጥ የመተዋል እንደ እንትና ሳይንቲፊክ አይደለም። ምን አገባው ሳይንስና እግዚአብሔር? የህይወት መጽሐፍ እንጂ የሳይንስ መጽሐፍ ነው እንዴ? መጽሐፍ ቅዱስ የህይወት መጽሐፍ ነው፣ የሳይንስ አይደለም። ምን አገባው ሳይንስ ጋር? ሳይንስ መስራት የማይችለውን ነው መጽሐፍ ቅዱስ። ነፍስን የሚለውጥ መጽሐፍ ቅዱስ ነው። ውስጥን የሚያድስ መጽሐፍ ቅዱስ ነው። ሳይንስ ያንን ሊያደርግ አይችልም። ምንሰራው ምናየው ምንትን ምንለውን ነው። ይሄ ግን የመንፈስ መጽሐፍ ነው። የሚቀድስ መጽሐፍ ነው መጽሐፍ ቅዱስ። ሌሎች መጽሐፍ ቅዱሶች አይደሉም። ቁርአን እንኳን ቅዱስ አይባልም። ቁርአን ከሪም ነው የሚባለው። ከሪም ማለት ቅዱስ አይደለም። አሁን ግን መጽሐፍ ቅዱስን እንትን ለማለት ቅዱስ ቁርአን አሉ። ቅዱስ ምን ቅድስና አለው በቁርአን ውስጥ? ምንም አንዳች ብልሽት፣ ከንቱነት፣ ብልሹነት ነው የሞላው። ስለዚህ እኛ ህይወትን እናውጃለን። ህይወት ተገለጠ፣ እኛም እንነግራችኋለን። ተቀበሉና ዳኑ። በኢየሱስ ነው። ከኢየሱስ ውጭ ይበላሃል፣ አፈርነህ ይበላሃል። የእባብ ምግብ ትሆናለህ። እባቡ ሲበላሽ ይኖራል ለዘላለም። በጣም ያሳዝን እና ይሄ ነው። ጌታ ስሙ የተባረከ ይሁን። እዚህ ላይ ጨርሳለሁ። በሌላ ፕሮግራም እስክንገናኝ ሰላም ሁኑልኝ። ባይ ባይ።